ሰላም ጤና ይስጥልን እንደምን ሰነበታችሁ የተከበራችሁ ተመልካቾቻችን ይህ ሳምንታዊው የስፖርት ፕሮግራማችን ነው። በዛሬው የስፖርት ፕሮግራማችን የተለያዩ ጉዳዮችን ወደ እናንተ የምናደርስ ይሆናል። በተለይም በልዩነት በእንግሊዝ ፕሪሚየር ሊግ የነበሩትን ጨዋታዎች እንዲሁም ደግሞ በእንግሊዝ ካራባኦ ዋንጫ ሊቨርፑል ዋንጫውን ያጣበት መንገድ ምን ይመስል ነበር የሚለውን ኒውካስል ከረጅም ዓመታት በኋላ ይህንን ዋንጫ ያሸነፈበት አስደናቂ ድልም አያይዘን የምናነሳ ይሆናል። ይህንን ፕሮግራም አዘጋጅተን ወደ እናንተ ያቀርብንላችሁ እኔ ቃለስላሴ ካሳይና ባልደረባዬ አልታየ ኪዳኔ ለሚቀጥሉት ደቂቃዎች አብረናችሁ የምንሆን ይሆናል። አብራችሁን ቆዩ። አልታየ እንዴት ነው? እንዴት ነቃል? ሳምንቱ እንዴት ነበር? በእግር ኳስ ሳምንቱ ጥሩ ነበር። ያው እንደ ስራ በተለያዩ ሊጎች የነበሩ ጨዋታዎችን ተመልክተናል። በዋናነት ደግሞ የአርሰናል በፕሪሚየር ሊጉ የተደረጉት የ29ኛ ሳምንት ጨዋታዎች ነበሩ። ከዛ ባለፈ ደግሞ የኒውካስልና ሊቨርፑል የካራባኦ ካፕ ጨዋታ ቆጆ ጨዋታ ነበር እሱም። ከዛም ባለፈ በስፔን ላሊጋም ተጠባቂ የአትሌቲኮ ማድሪድና የባርሴሎና ጨዋታ ነበር። እነዚህን ጨዋታዎች ተመልክተናል። ቆንጆ ነበር ማለት ይቻላል። አክቹአሊ ደመቅ ያለ ሳምንት ነበር ማለት ይቻላል። በተለይ ከቀጣይ ሳምንት ጀምሮ እንግዲህ ለ2 ሳምንት ያህል ኢንተርናሽናል ብሬክ የሊግ ጨዋታዎች እንደማይኖሩ ይታወቃል። በሳምንቱ ተጠባቂ የነበሩ ጨዋታዎች ነበሩ። በተለይ በሊጉ መሪ የነበረው ቅድም ያነሳው በሊጉ መሪዎች ስፔን ላሊጋ ላይ የተደረገው የአትሌቲኮ ማድሪድ እና ባርሴሎና ዋንዳ ሜትሮፖሊታኖ ላይ የተደረገው ጨዋታ በጣም ትኩረትን የሳበ ጨዋታ ነበር። ከጨዋታው በፊትም ብዙ ነገሮች የተባሉበት ነበር። እንደገና ደግሞ በጨዋታ እንቅስቃሴ ደረጃ ባርሴሎና ከ2-0 መመራት አንስቶ በመጨረሻዎቹ ደቂቃዎች ባስቆጠሯቸው ጎሎች እንግዲህ 4-2 አሸንፏል። እውነተኛ የስፔን ላሊጋ ዋንጫ ፍክክር የተመለከትን ይመስለኛል። ወደ እንግሊዝ ፕሪሚየር ሊግ ስንመጣ ተጠባቂ የነበረው የለንደን ደርቢ ጨዋታ ነበር። በ29ኛ ሳምንት አርሰናል ከቸልሲ ኤምሬትስ ላይ ያገናኘ ጨዋታ ነበር። ምናልባት የተለያዩ ጨዋታዎችም ተደርገዋል፣ ግን በልዩነት አርሰናል ከቸልሲ ምክንያቱም ለሁለቱም ወሳኝ ጨዋታ እንደነበር ይታወቃል። አርሰናል በዋንጫ ፍክክሩ ያለውን ተስፋ ላለማጨለም እንዲሁም ደግሞ ቸልሲ በአውሮፓ ሻምፒዮንስ ሊግ እየተሳተፈ ይገኛልና ይህንን እድል ላለማጣት ወሳኝ ጨዋታ ነበርና እንዴት ተመለከትከው አጠቃላይ ጨዋታ? በጣም ወሳኝ ጨዋታ ነበር ማለት ይቻላል እንደሚታወቀውና የሁለቱ ቡድኖች ጨዋታ ከዚህ በፊት በነበረው አይነት ይሄ ድምቀት ላይ ምናምን ደግሞ አልነበረም ማለት ይቻላል አጠቃላይ ጨዋታውን ስታየው። ምክንያቱም ኦልሬዲ አርሰናል ከሊቨርፑል ያለው የዋንጫ ተስፋ ወይንም ደግሞ የነጥብ ልዩነት 12 ገደማ ነው። በትናንትና ጨዋታው ማሸነፉን ተከትሎ እንደዛ ሆኗል። ግን ደግሞ ቼልሲንም ብታየው በትናንትናው ዕለት ጥሩ እንቅስቃሴ ላይም አልነበረም ማለት ይቻላል እና እንደ ጨዋታ ትንሽ ቀዝቀዝ ያለ ጨዋታ ነው የነበረው። ከዚህ ቀደም ከነበሩትም ያው በመጀመሪያው ዙርም አርሰናል ቼልሲን በሰፊ የግብ ልዩነትም አሸንፈው ነበርና እንደ ጨዋታ ትንሽ ቀዝቀዝ ያለ ጨዋታ ይመስለኛል። እንግዲህ በመጀመሪያው ዙር 1-1 የተለያዩበት ነበረ። አምና 5-0 ኤምሬትስ ላይ ያሸነፈበት ነበር። 1-1 ደግሞ በያዝነው ውድድር ዓመት ስታንፎርድ ብሪጅ ላይ ተደርጎ የነበረው አሪፍ የጨዋታ እንቅስቃሴ የተመለከትንበት ነበር። ትላንት በጨዋታ እንቅስቃሴ ደረጃ ተመጣጣኝ የሚባል ፉክክር አይተናል። በእርግጥ ከረፍት በፊት በነበሩት 35 ደቂቃዎች ያህል አርሰናል የተሻለ የማጥቃት ጉዞ ላይ እንዲሁም በኳስ ቁጥጥሩም የተሻለ ነበር። በኋላ ላይ ወደ መጨረሻዎቹ 10 ደቂቃዎች ደግሞ ቸልሲ በይበልጥ ወደ ማጥቃት የቀረበበት የእንደነ ማርክ ኩኩሪያ ለግብ የቀረቡ ድሎችን የሞከሩበት እድል ነበር። በኋላ ላይ ከረፍት መልስ ትንሽ ጠንከር ያለ ባይሆንም ግን ተመጣጣኝ ፉክክር ነበር። ግን በኳስ በመያዝ ደረጃ ነው ቸልሲ የተሻለ ነበር። ግን ቸልሲ እንደሚታወቀው ልክ እንደ አርሰናል ሁሉ የፊት መስመር ክፍሉ እጅግ ሳስቶ ነበር ወደ ሜዳ የገባው። በተለይ ወሳኙ ተጫዋች ኮል ፓልመር አልነበረምና በአጠቃላይ ፉክክሩ ልክ ከዚህ በፊት እንደነበሩት የለንደን ደርቢዎች እንዳልሆነ ይታወቃል። ግን ባለፉት 3 ዓመታት አርሰናል ቸልሲ ላይ የበላይነቱን ወስዶበታል ማለት እንችላለንና ባለፉት 8 ጨዋታዎች ብንመለከት አርሰናል 6ቱን ጨዋታዎች አሸንፎ 2ቱን ጨዋታ አቻ የተለያየበት ነውና ምንም አይነት ጨዋታ በቸልሲ ያለመሸነፉ ባለፉት ዓመታት የነበሩትን የበላይነት ያስመለሰበት ነበር። በተለይ በነ ጆዜ ሞሪኒዮ ጊዜ የነበረው ቸልሲ አርሰናል ላይ የነበረው የበላይነትን እናስታውሳለንና አሁን አርሰናል በተለይ ሚኬል አርቴታ ከመጣ በኋላ ባለፉት 3 ዓመታት በቸልሲ ሽንፈትን አልቀመሰምና ይህ ቡድን ውስጥ ምን ያህል በፕሮሰስ ደረጃ ተሰርቶ ለተቀናቃኝ ክለቦቹ ምን ያህል አስቸጋሪ ቡድን እንዳደረገው ይታወቃል። እንዲሁም ደግሞ ከለንደን ክለቦች ጋር ያለውን ቁጥራዊ መረጃ ጥሩ አድርጎታልና በቸልሲ በኩል የፊት መስመር ክፍሉ መሳሳቱ ግን ሌላኛው ክፍተት የፈጠረበት ጉዳይ ይመስለኛል። በዋናነት ኮል ፓልመር በጨዋታው ላይ አልነበረም፣ ማዱዋኬ በጨዋታው ላይ አልነበረም። አንዳንድ ኢንዞ ማሬስካ የሞከሩት አንዳንድ ነገር አለ። ፔድሮ ኔቶን የፊት መስመር ተጫዋች አድርገው አስገብተዋል። የሰራላቸው አይመስለኝም። በዋናነት የተጠቀሙት የጨዋታ አቀራረብ
በወረቀት ደረጃ 3-4-3 የሚመስል ከዛ ደግሞ 4-2-3-1 የሚመስል የጨዋታ አቀራረብ ነበረው። ሌላ እኔ በጣም አንድ የገረመኝ የሪስ ጄምስ የጨዋታ አቀራረብ አሁን ከዚህ በፊት የምናውቀው ሪስ ጄምስን በቀኝ ተመላላሽ ተከላካይ ነው የምናውቀው። እንደውም ሪያል ማድሪድም በዛ ቦታ ካርቫልን ይተካል ብሎ ይፈልገዋል በጣም እና ትላንት የተቀመጠበት ወይንም ደግሞ እንዲጫወት የተደረገበት ቦታ የአማካይ ተከላካይ ሆኖ ከካይሴዶ ጋር ተጣምረው በ4-2-3-1 እንዲገቡ ነበር የሆነውና የሱ ሚና በዚህ ጨዋታ ላይ አዲስ ሚና ይመስለኛል። ምናልባት ቻምፒየንስ ሊግ ላይ ሞክረውት ነበር ኮፐንሃገን ላይ ጥሩ እንቅስቃሴ ማድረግ እንደቻለ ይታወሳልና በዛን ጨዋታ ላይ ደግሞ አሰልጣኙም ከዚህ በፊት ተደጋጋሚ ይናገሩ ነበር። በተለይ ሪስ ጄምስ በዲፌንሲቭ ሚድፊልደር ቦታ የተከላካይ አማካይ ሆኖ የመጫወት አቅም አለው ሲሉ ነበርና ትላንትም እንዳልከው መጀመሪያ ያሰላለፉ ላይ እንደውም በአምስት ተከላካይ ለመጫወት የሞከሩ መስሎኝ ነበር። እንደ ዌስሊ ፎፋና የሱን ቦታ እንዲሸፍን አድርገው ግን ካይሴዶን እንዲያግዝ ሪስ ጄምስ ነበር የተጠቀሙበት። እንደውም ሪስ ጄምስ ነፃነት ነበረው አይደል? ነበረው። በደንብ ነበረው እና ግን አይ ቲንክ እሱም የሰራ አይመስለኝም። አሁን ለምሳሌ ኳስን አደራጅቶ ወደፊት ከመሄድ አንፃር ለግብ የቀረበ ጎል ሙከራ ከማድረግ አንፃር ምናምን ለምሳሌ በመጀመሪያዎቹ 30 ደቂቃዎች ቼልሲ የነበረው የጨዋታ አቀራረብ በጣም ደካማ ነበር። ኢንዞ ማሬስካ ከጨዋታው በኋላ አልተሳካልንም አይ ቲንክ በመጀመሪያዎቹ 30 ደቂቃዎች ጥሩ አልነበርንም ብለው ተናግረው ነበርና ይሄ እንትን የሰራላቸው አይመስልም። ያው የኮል ፓልመር ማድዋኬ ያለመኖር ሌሎችም ነገሮች ተደማምረው ይሄንን የፈጠሩ ይመስላል። በርግጥ አንደኛ ነገር የትኛውም የፊት መስመር ተጫዋች አልነበራቸው ማለት እንችላለን። ጄደን ሳንቾ እንደምናውቀው በጥሩ አቋም ላይ ሰሞኑኛ አቋሙ ጥሩ እንዳልሆነ ይታወቃል። ፔድሮ ኔቶ ሁሉንም ነገር ማድረግ አይችልም ነበር። እንደውም በእንቅስቃሴ ደረጃ የተሻለ ተጫዋች ነበር ማለት ትችላለህ። ኳስም ወደፊት በሽግግሮች ላይ ወደፊት ከመጠጋት አንጻር የተሻለ ተጫዋች ነበር ማለት እንችላለን። ግን ቡድኑ ክሬቲቭ ፕሌየር የምንለው ወይ ደግሞ ይሄ እድሎችን የሚፈጥር ተጫዋች ግን አልነበረውም ማለት እንችላለን። ለዛም ነው አሁን ብዙ ሰዎች ኮል ፓልመር በጥሩ እንቅስቃሴ ላይ አይገኝም እያሉ ለመተቸት ሲሞክሩ በጣም ይገርመኛል። ምክንያቱም ቁጥራዊ መረጃዎችን ስትመለከት ኮል ፓልመር በጣም በቸልሲ ውስጥ ምን ያህል ተጽዕኖ ፈጣሪ እንደሆነ የምንመለከትበት ነው። አምና በ45 ጨዋታዎች 40 በላይ ጎሎችን 40 ያህል ጎሎች ላይ ቀጥተኛ ተሳትፎ አድርጓል። በዘንድሮ የውድድር ዓመት 14 ጎሎችና 6 አሲስቶች አድርጓልና ምን ያህል በቡድኑ ውስጥ ያለው ተጽዕኖ ፈጣሪነት ይታወቃል። አንዳንድ ተጫዋቾች የማተካቸው ተጫዋቾች እንዳሉ አንዱ ማሳያ ነው። ለምሳሌ አርሰናል ቡካዮ ሳካን መተካት እንዳልቻለው ሁሉ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን መተካት እንደማይችለው ሁሉ ብሩኖ ፈርናንዴዝ በማይኖርበት ወቅት ቡድኑ ምን ያህል እንደሚንገዳገድ እናውቃለንና ኮል ፓልመርም አንዱ የቸልሲ ወሳኝ ተጫዋች ነው። ጎሎች ባያስቆጥርም ግን በእንቅስቃሴ ደረጃ ቡድን ውስጥ በነፃነት ኳስን ፍሎ አድርጎ እንዲጫወት የሚያደርግበት መንገድ ግን እጅግ የተለየ ነውና በትላንቱ አይተቆና አብዛኞቹ ተጫዋቾች የዲፌንሲቭ ሚድፊልደር ተጫዋቾች ናቸው። ለምሳሌ ሞይሴስ ካይሴዶን እንመልከት፣ ኤንዞ ፈርናንዴዝ እንመልከት። እንደውም የሁለቱ ልዩነት ኤንዞ ፈርናንዴዝ ብዙ ጊዜ ተከላካዮችን ሽፋን በመስጠት ያግዛል፣ እንዲሁም ኤንዞ ፈርናንዴዝ ደግሞ የማጥቃት ክፍሉን ያግዛል። ነገር ግን የማጥቃት ክፍሉን ለማገዝ የፊት መስመር ተጫዋች ሁነኛ ተጫዋች ያስፈልጋል። በአጥቂ በኩል ላይ ኒኮላስ ጃክሰንም እንዳልነበር ይታወቃልና ቸልሲ በእንቅስቃሴ ደረጃ የተገደበ ነበር ማለት እንችላለን። ኳስም ሲያንሸራሽሩ የነበሩት በራሳቸው ግብ ክልል ላይ እስከ መሀል ሜዳው ክፍል አካባቢ እንደነበር ይታወቃል። ምክንያቱም ወደፊት እንዳይሄዱ የሳሳ የፊት መስመር ክፍል እንደነበር ይታወቃልና በእንቅስቃሴ ደረጃ ቸልሲ በእግር ኳስ ጥሩ ለመጫወት ቢሞክሩም ነገር ግን የማጥቃት ክፍሉ ምን ያህል እንደሳሳ የተመለከትንበት ነበር። ልክ እንደ አርሰናል ሁሉ አርሰናል አሁንም ሚኬል ሜሪኖ ጎል ማስቆጠሩን ቀጥሏል። እንዴት ተመለከትከው? በጣም ሜሪኖ አይ ቲንክ ትላንት የተሰለፈበት ቦታ 9 ቁጥር ያጫወት ቦታ ወይንም ደግሞ ስትራይከር ሆኖ ነው የገባውና እሱም ብዙ የተለመደ አይደለም። አሁን ብዙ ጊዜ እንላለን አይደል አርሰናል የፊት መስመር አጥቂዎችን ማስፈረም ነበረበት ተብሎ ይነሳል በተለያየ ጊዜና ትላንት የተሰለፈበት ቦታም የፊት መስመር ተጫዋች ሆኖ እንዲሰለፍ ነው የተደረገው። ልክ እንደባለፈው ሳምንት ማለት ነው። አይ ቲንክ ጥሩ እንቅስቃሴ እያደረገ ይመስላል። ባለፉት ጨዋታዎች ወደ 4 ገደማ ጎሎችን ማስቆጠር ችሏል በተሰለፈበት ማለት ነው። የፊት ለፊት አጥቂ ሆኖ በተጫወተበትና አርሰናል ከዚህ በፊት ለምሳሌ ከኦባሚያንግ በኋላ የፊት መስመሩ የሳሳ ነው ይታወቃል። ኦባሚያንግ የለም፣ አሁንም ቢሆን ቡካዮ ሳካ የለም፣ ኦባሚያንግ የለም፣ ጋብሪኤል ጄሱስም የለምና ከኦባሚያንግ በኋላ የተቸገሩ ይመስላል ምናልባት የፊት መስመር ተጫዋች በማግኘት ረገድ ማለት ነውና ምናልባት የሜሪኖ እንቅስቃሴ በዚህ ጨዋታ ላይ የነበረው ቆንጆ ነበር ማለት ይቻላል። ያስቆጠራት ግብም የሱን ብስለትም የምታሳይ የአርሰናልንም የሴት ፒስ ምንድነው የቆሙ ኳሶች አጠቃቀም ያሳየ
ማለት ነበር ይቻላል። ሜሪኖ እንግዲህ እንደውም አንዳንዶች ከአንዳንድ የፕሪሚየር ሊግ አጥቂዎች እየተሻለ ነው ይላሉና ባለፉት እንግዲህ 4 ጎሎቹ 3ቱ በፕሪሚየር ሊግ፣ አንዱ በአውሮፓ ሻምፒዮንስ ሊግ ያስቆጠረበት ነበር። 2 ጎሎች እንደሚታወሱት ሌስተር ሲቲ ጋር ተቀይሮ ወደ ሜዳ ገብቶ ያስቆጠረው ነበር። አንደኛው ጎል ፒኤስቪ ጋር በሻምፒዮንስ ሊጉ ያስቆጠረው ጎል እንዲሁም ደግሞ የትናንቱ ጎልን ጨምሮ ቸልሲ ላይ ያስቆጠረው ጎል ጨምሮ 4 ጎሎችን ማስቆጠር ችሏል። አሁን አርሰናል ጊዜያውን ቢሆን መፍትሄ እንዳገኘ አንዱ ማሳያ ነው። ምክንያቱም ተጫዋቹም ባይኖር ሌላ ተጫዋች ለመጠቀም አርሰናል ይገደድ እንደነበር ይታወቃል። ምክንያቱም ምንም አይነት ከፊት መስመር ክፍል አማራጭ እንደሌለው ይታወቃልና ሚኬል ሜሪኖ የተሰጠውን የቤት ስራ ትናንትም በሚገባ የተወጣ ይመስለኛል። አርሰናል ከቆሙ ኳሶች ከ12 ጨዋታዎች በኋላ ነው ግን ማስቆጠር የቻለው። በተለይ አርሰናል ሴት ፒስ ኪንግስ እየተባሉ ይጠራሉና ከቆሙ ኳሶች እንግዲህ ንጉሶቹ እንደሆኑ ይታወቃሉ። በውድድር ዓመቱ በርካታ ጎሎችን ያስቆጠሩት ግን 56 ኳሶችን ያለፉት 56 ኳሶችን ማስቆጠር አልቻሉም ነበር በሴት ፒስ ላይና ምናልባት የተቸገሩበትም አጋጣሚ ነበር። ባለፉት 12 ጨዋታዎች ላይ ከቆሙ ኳሶች ጎሎችን ማስቆጠር አልቻሉም ነበር። ሜሪኖ ይህንን የሰበረበትን አጋጣሚ ፈጥሯል። ምክንያቱም አርሰናል እንደሚታወቀው በተለይ የማጥቃት ክፍሉ በጣም ከመቀዛቀዙ የተነሳ ከቆሙ ኳሶች እድሎችን እየተጠቀመ እንደሚገኝ ይታወቃል። ግን ባለፉት ሳምንታት እንደውም ከቆሙ ኳሶች ግቦችን አለማስቆጠሩ ደግሞ ሌላ ክፍተት የፈጠረበት አጋጣሚ እንደነበር ይታወቃልና ትላንት ግን ከሴት ፒስ የተገኘችውን ኳስ እንደውም ግብ የመሆን እድሏ በጣም ጠባብ የነበረች ኳስ ነበረች። ያችን ጎል አስቆጥረው ይሄ የትላንትናው የማዕዘን ምት አመታት ምናልባት ከዚህ በፊት የለመድናቸው ነበሩ። አርሰናል በቆሙ ኳሶች ከዚህ በፊት ባለፉት አመታት ማለት ነው የሚጠቀሰው አንዱ ጥንካሬው እሱ ነበር አይደለም፣ የቆሙ ኳሶችን በመጠቀም ነበርና የትላንትናው ምናልባት ከዚህ በፊት ከለመድነውም የተለየ ይመስላል እና በፊት የቆሙ ኳሶች አሰልጣኝ የሆነው የአርሰናል ኒኮላስ ጆቨ እሱ አሁን ለምሳሌ ብዙ ጊዜ ኳሶቹ ኮርና የማዕዘን ምት ለሚመታው ሳይሆን ወደዛ ለሚርቀው በተቃራኒው ላለው ነበር ብዙ ጊዜ የሚያሻግሩትና የትላንቱ ከዚህ የተለየ ነበር። አሁን ለምሳሌ ኳሱ ሲሻገር የነበረው የመጀመሪያዎቹ ጠርዝ ላይ ነበር። የቺ ትንሿ ቦክስ አላች አይደለም፣ እሱ ጠርዝ ላይ ነበርና ከሱ ግቡን ሸርፎ ነው ወደ የግቡ ማዕዘን የላከውና በእርግጥ ያው ሮበርት ሳንቼዝም ትክክለኛው ፖዚሽን ላይ አልነበረም። ማርክ አሁን ለምሳሌ እንኩንኩ እሱም የቆመበት ቦታ አሁን ለምሳሌ እዛ ቦታ ስትቆም እንደ አይነት ኳሶችን ከቨር እንድታደርግ ነው እሱ የቆመበት ቦታ። አሁን ለምሳሌ ከሱ ጋር ተጋፍቶ ነው ግቡን ያስቆጠረው። ግን ለማንኛውም ይሄ አጋጣሚ የሚያሳየው የአርሰናልን የቆሙ ኳሶች ከዚህ ፊት የተለመደውንም የቀየረ አይነትም የሚመስል ነገር አለው። ይሄ ታርጌት የሚደረገው ብዙ ጊዜ ጋብሪኤል ማጋሌሽ እንደሆነ ይታወቃል። በተለይ ባለፉት ጨዋታዎች እንዳልከው በርቀት ኳሶች ይሞከራሉ። ከዛ በኋላ ወይ ጋብሪኤል ማጋሌሽ እንዲገጭ ይደረጋል። ካልሆነ ደግሞ ተሰልፈው የሚጠብቁት የአርሰናል ተጫዋቾች እንደነ ጆሬን ቲምበር እንደነ ቶማስ ፓርቲ ሌሎቹ ደግሞ ወደ ግብ አቅጣጫ እንዲልኩ በማድረግ የሚደረግ የቆሙ ኳሶች ሽግግሮችን ተመልክተናል። ግን በትላንቱም ያንን ለመስበር የተሞከረበት ይመስለኛል። የተሳካላቸውም ነበር ብዬ አስባለሁ። በጨዋታ እንቅስቃሴ በተለይ ከጉዳት የተመለሰው ጋብሪኤል ማርቲኔሊ ጥሩ እንቅስቃሴ ያደረገ መስሎ ታይቶኛል። በተለይ ከረፍት በፊት የነበረው እንቅስቃሴ ጥሩ ነበር። ወደፊት የሚሄድባቸው አጋጣሚዎችም የተሳኩ የኳስ ቅብሎቹ የተሳኩ ነበሩ። ወደ ግብ የሄደበት ሽግግርም ጥሩ የሚባል ነበር። ሌላኛው ባለፉት 3 ጨዋታዎች ላይ ወደ ጥሩ አቋሙ እየተመለሰ ያለው ማርቲን ኦዴጋርድ ነው። ኦዴጋርድ በተለይ ከቡካዮ ሳካ ጉዳት በኋላ ከጉዳቱም እሱ ከተመለሰ በኋላ የቀኝ ማጥቃት ክፍሉ በጣም በጣም ጠንካራ እንዳይሆን ካደረጉት ምክንያቶች አንዱ የማርቲን ኦዴጋርድ በጥሩ ብቃት ላይ አለመገኘት ነው ይባል ነበርና በተለይ የሚያግዘው ተጫዋችም አልነበረም። እውነት ለመናገር ለምሳሌ ከቡካዮ ሳካ ጋር የነበራቸው ኮኔክሽን እጅግ የተለየ ነበር። በጨዋታ ውስጥ በአንድ ጨዋታ ላይ ከ70 በላይ ኳሶችን ንክኪ የሚፈጥሩበት ሁሉ አጋጣሚ ነበርና ያንን ለመስበር ሲቸገር ተመልክተነው ነበር። በትላንቱ እንቅስቃሴ ላይ ግን የተሻለ እንቅስቃሴ ተመልክተንበታል ብዬ አስባለሁ። ሌላኛው በጨዋታው እንቅስቃሴ ለአርሰናል ጥሩ ከነበሩ ተጫዋቾች አንዱ ቶማስ ፓርቲ ነው። በተለይ ከረፍት በፊት የነበረው እንቅስቃሴ እጅግ ልዩ ነበር አይደል? የፓርቲ እንቅስቃሴ ብዙ ጊዜ ኳሶችን አደራጅቶ ወደፊት ከመሄድ አንጻር የግብ ክልሎችን ያው አርሰናል አሁን በሚነሳው አንዱ እንትን ምንድነው ባለፈው ካራገር ይመስለኛልና ግልጽ የሆነ የፈጠራ ችግር ለግብ የሚሆኑ ኳሶችን ከመፍጠር አንጻር ችግር አለበት ብሎ ሲያነሳ ነበር። ብዙ ጊዜ ስትራይከር ነው የሚያስፈልገው ወይስ ግብ ፈጣሪ አማካይ ነው የሚያስፈልገው የሚለው ራሱ የራሱን የቻለ ክርክር አለ አይደለም። ኋላ ምናልባት ልናነሳው እንችላለን እና ግን ፓርቲ በዚህ ጨዋታ ላይ አማካዮቹ ኦዴጋርድ ያሳዩት እንቅስቃሴ፣ ማርቲኔሊ ያሳዩት እንቅስቃሴ ለጨዋታው ሚዛን ለአርሰናል ያጫወት እንቅስቃሴ ሚዛን የሰጠው ይመስለኛል። በእርግጥ
ቶማስ ፓርቲ በነገራችን ላይ አሁን በውድድር ዓመቱ መጨረሻ ውሉ እንደሚጠናቀቅ ይታወቃል። እንደውም የቀድሞ ክለቡ አትሌቲኮ ማድሪድን ጨምሮ ኢቨን ባርሴሎና ተጫዋቹ በነፃ የዝውውር መስኮት መልሰው ወደ ስፔን መውሰድ ይፈልጋሉና አርሰናል በቀጣይ የዚህን ተጫዋች ውል የሚያራዝምበት እድል ይኖራል ብዬ አስባለሁ። ምክንያቱም አርሰናል በእርግጠኝነት በምትለው መልኩ ከነ ጆርጂኖ ጋር የመለያየት እድሉ ሰፊ እንደሆነ እየተገለጸ ይገኛል። አርሰናል በአማካይ ደረጃ የሪያል ሶሲዳዱን ማርቲን ዙቢሜንዲን ለማስፈረም አስቀድሞ ስምምነት እንደፈጠረ ይታወቃል። ግን ቶማስ ፓርቲ ምን ያህል ለዚህ ቡድን አስፈላጊ እንደሆነ ባለልምድ ተጫዋች በዚህ ቡድን ውስጥ ምን ያህል ትርጉም እንደሚኖረው ያየንበትም ጨዋታ ይመስለኛል። እንደውም ስለ ቸልሲ በኋላ የምናነሳው ሀሳብ ቢኖርም በቸልሲ በኩል የምንመለከተው ትልቁ ክፍተት በፕሪሚየር ሊጉ የእድሜ ጣሪያ ልኬት መሰረት ቸልሲ ወጣቱ ቡድን እንደሆነ ይታወቃልና አብዛኞቹ ተጫዋቾች በሀያዎቹ እድሜ ላይ የሚገኙ ተጫዋቾች ናቸውና እንደውም ልምድ ያለው ተጫዋች በቡድን ውስጥ አለመኖሩ ትልቅ ክፍተት እየፈጠረ ይመስለኛል። ትልቁ ልምድ የምትለው ሪስ ጄምስ ቡድኑን ባምበልነት እየመራ የሚገኘው ሪስ ጄምስ ነውና ሌሎቹ አብዛኞቹ ተጫዋቾች እርግጥ ነው እንደነ ኤንዞ ፈርናንዴዝ አይነት ተጫዋቾች ባለም ዋንጫ መድረክም የደመቁ የዓለም ዋንጫ የሚያነሱ ተጫዋቾች ሊሆኑ ይችላሉ። ግን በልዩነት በፕሪሚየር ሊጉ ላይ ይሄ ልምድ ያለው ተጫዋች መሪ የምትለው ተጫዋች ግን እንደሚያስፈልግ አንዱ ማሳያ ይመስለኛል። ለምን ከዚህ በፊት ቸልሲ እንደነ ቲያጎ ሲልቫ አይነት የቡድን ካፕቴኖች የነበሩት ቡድን ነው። እንደነ ሴዛር አዝፒሊኩዌታ የመሳሰሉ ተጫዋቾች ወደ አትሌቲኮ ማድሪድ ሄደውና ይሄ በልምድ ደረጃ ቸልሲ አብዛኞቹ እርግጥ ነው የቀጣይ ዓመት ትልቅ ቡድን እየገነባ እንዳለ ይታወቃል። በተለይ ወጣቶችን መሰረት አድርጎ ግን በልዩነት በተለይ ባለልምድ ተጫዋች ማካተት ምን ያህል ቡድኑ ላይ የሚፈጥረው ስሜት የተለየ እንደሆነ ተመልክተናልና ቶማስ ፓርቲ በቀጣይ አርሰናል ስብስብ ውስጥ አስፈላጊው ተጫዋች መስሎ ይሰማኛልና ይህ እንግዲህ በቀጣይ የምንመለከተው ይሆናል። ነገር ግን አሁን ባለው እንቅስቃሴ በተከላካዮቹ መስመር የነበረው ሁኔታ እናንሳ። በተለይ ጁሬን ቲምበር በጣም ወጥ የሆነ እንቅስቃሴ እያሳየ ይገኛልና በተለይ አምና በጉዳት ምክንያት ብዙ እንዳልተጫወተ ይታወቃል። ትላንትም የነበረው እንቅስቃሴ በጣም ጥሩ ከሚባሉ ተጫዋቾች አንዱ ነበርና በአመቱ ውስጥ ከ37 በላይ ጨዋታዎችን ለአርሰናል አድርጓል። ይህን ተጫዋች እናንሳው። እሺ እንደ አጠቃላይ በቀኝ ተከላካይ ላይ የነበረው እንቅስቃሴ ቆንጆ ነበር ማለት ይቻላል የአርሰናል። በዋናነት ግን ያው አርሰናል አንዱ የሚነሳለት የዘንድሮ የውድድር ዘመን ላይ ጠንካራ የሆነ የተከላካይ መስመር መገንባቱ ነው አንዱ። አርቴታም ትላንት ከጨዋታው በኋላ ይሄን ነገር አስተያየት ሲሰጥበት ነበርና አርሰናል በዘንድሮ የውድድር አመት ጥሩ የተከላካይ መስመር ሳሊባ አለ፣ ጋብሪኤል አለ፣ በዚህ ቲምበር አለና በዛ ደግሞ አሁን ካላፊዮሪም ሉዊስ ኬሊም ካላፊዮሪም የሚቀያየሩበት ሁኔታ አለ። የግብ ዕድሎችን ከመፍጠር ረገድ በሚገባ ቦታውን ስፔሶችን ከመከላከል ረገድ የሚያደርጉት እንቅስቃሴ በተለይ ተከላካዮቹ በጣም የሚደነቅ ነው የዘንድሮ አመት። አርሰናል እንግዲህ ነጥቡን ወደ 12 አጥብቧል። ሊቨርፑል ወደ በኋላ የምናነሳው ነው በካራባኦ ዋንጫ ስለተጫወተ አስቀድሞ የ29ኛው ሳምንት መርሃ ግብር አስቶን ቪላ ላይ ቪላ ፓርክ ላይ መጫወቱ ይታወቃል። የ29ኛ ሳምንቱንና ትናንት አርሰናል ነጥቡን ወደ 12 አጥብቧል ከ15። አሁን አርሰናል ሊጉ ሊጠናቀቅ 8 ጨዋታዎች ይቀራሉና ከዚህ በኋላ አርሰናል ለዋንጫ ተስፋው ምን ድረስ ነው የሚለውን እናንሳ። አርሰናል በዋናነት አሁን ከዚህ ጨዋታ በኋላ ሊገጥመው የሚችለው ነገር ምንድን ነው የሚለውን አንዳንድ ቀጣይ ጨዋታዎቹን ብናነሳ ጥሩ ነው። ሁለት የቻምፒዮንስ ሊግ ጨዋታዎች ይቀሩታል። ያው ሪያል ማድሪድ የሚያልፍ ከሆነም ያው ቀጣዩ መርሃ ግብር ይታወቃል እና ግን አርሰናል በቀጣይ የሚገጥመው ቡድን ፉልሃምን ነው እና ከዛ ኤቨርተን፣ ብሬንትፎርድን በተከታታይ ይገጥማል። ያ ማለት ከአውሮፓ ቻምፒዮንስ ሊግ ጨዋታዎች ጋር ማለት ነውና ከአምስቱ ጨዋታዎች ውስጥ ምናልባት ኤቨርተን እና ብሬንትፎርድ፣ ኢፕስዊች እና ክሪስታል ፓላስ፣ ቦርንመዝ፣ ከዛ ሊቨርፑል፣ ኒውካስል እና ሳውዝሃምፕተን ነው የሚጫወቱት እና ግን እነዚህ አሁን ለምሳሌ 5 ጨዋታዎች በጣም መሰረታዊ ናቸው። ምክንያቱም 5ቱ ጨዋታዎች ናቸው የሊጉን የመጨረሻ ዲፋይን ሊያደርጉ የሚችሉትና ምናልባት በንጽጽር ሊቨርፑል አሁን ሰሞኑን እያሳየ ያለው ትንሽ የመቀዛቀዝ ስሜት ከየት እንደመጣ ምናምን በኋላ እናነሳዋለን። ግን አርሰናል እኚህን ጨዋታዎች የሚያሸንፍ ከሆነ ምናልባት የሊቨርፑልንም አቋም ተገን ተደርጎ የሁለተኛ ደረጃውን ያው ሚይዘው ይመስለኛል። ያው አንተንም የለውም ከዛ ውጪ ግን ለዋንጫ እድሉ ትንሽ ጠበብ ያለ ይመስላል። ያው ሊቨርፑል በ12 ነጥብ እየመራ ከመሆኑ ጋር ተያይዞ አሁን ምንድነው ሊቨርፑል በጣም በተሻለ ቁመና ላይ ይገኛል ዋንጫውን ለማንሳት። ግን በሂሳባዊ ስሌት እድል እስካለ ድረስ ከመጨረሻው ድረስ መፋለሙ አይቀርም። የመጀመሪያዎቹ 4 ጨዋታዎች ግን ወሳኝነት አላቸው። በተለይ ከኢንተርናሽናል ብሬክ መልስ የሚደረጉ ጨዋታዎች ናቸው። የመጀመሪያው ጨዋታ ከኢንተርናሽናል ብሬክ መልስ የሚጫወተው አርሰናል ፉልሃም ነው። ኤምሬትስ ላይ የሚደረግ ጨዋታ ነው።
በመጀመሪያው ዙር ክራቨን ኮቴጅ ላይ በተደረገው ነጥብ እንዳስጣለው ፉልሃም ይታወሳል የማርኮ ሲልቫውና ምናልባት አርሰናል ከኢንተርናሽናል ብሬክ መልስ ወሳኝ ተጫዋቾቹን ከሆኑት መካከል አንዱ የሆነው ቡካዮ ሳካን የማግኘት እድል እንዳለው እየተነገረ ይገኛል። የተጫዋቹ መመለስ በአውሮፓ ቻምፒየንስ ሊግም እንዲሁም ደግሞ በቀሪዎቹ የፕሪሚየር ሊግ ጨዋታዎች ላይ ምን ያህል ሊረዳው እንደሚችል ግልጽ ነው፣ ምንም ጥያቄ የለውም። ግን አርሰናል አሁን የራሱን ማሸነፍ ብቻ ይጠበቅበታል ብዬ አስባለሁ። ለምሳሌ የመጀመሪያዎቹ 4 ጨዋታዎች ላይ ቢሸነፍ ወይ ነጥብ ቢጥል የሊቨርፑል ዋንጫ ሻምፒዮንነት ከ4 ጨዋታዎች በፊት መረጋገጥ የሚችልበትን እድል ያገኛል። በአንጻራዊ ደረጃ ከሊቨርፑል ይልቅ አርሰናል የተሻለ ተጋጣሚ ያለው። ለምሳሌ ሊቨርፑል ቸልሲን ይገጥማል፣ በአውሮፓ ቻምፒየንስ ሊግ እንደሚሳተፍ ይታወቃል። ኢቭን ተከታዩ አርሰናልን ይገጥማል። ሁለቱ ጨዋታዎች ለሊቨርፑል ፈታኝ ከሚባሉት ውስጥ ይገኛሉ። ምክንያቱም ቸልሲንም የሚገጥመው ስታንፎርድ ብሪጅ ላይ ነው። ምናልባት አርሰናል ፈታኝ ጨዋታዎች ይኖሩታል ለሊቨርፑል እና ምናልባት አርሰናል እድሉ ይኖራል። ግን እድሉን የሚያመክነው ጥሩ የሚያደርገው በመጀመሪያዎቹ 4 ጨዋታዎች ላይ ነውና ከፉልሃም፣ ኤቨርተን፣ ብሬንትፎርድ እና ኢፕስዊች የሚያደርጋቸው ጨዋታዎች በአንጻሩ ተመጣጣኝ ናቸው ብዬ አስባለሁ ለአርሰናል። ሁለቱም ሆም ላይ ይጫወታል። ሁለቱም ጨዋታዎች ደግሞ አዌይ ወይ ደግሞ ከሜዳ ውጭ ተጉዞ ያደርጋል። ምናልባት ሊቨርፑል አሁን በኋላ ላይ ለምን ትንሽ ተቀዛቀዘ ወይ ደግሞ ባለፉት 1 ወር ከ3 ውድድሮች ነው የተሰናበተውና ምናልባት ከኤፍኤ ካፕ በፕሌይመንስ ተሸንፎ ተሰናብቷል። በአውሮፓ ቻምፒየንስ ሊግ ከፓሪስ ሴን ጀርሜን ጋር ተጫውቶ ተሸንፏል። እንዲሁም ደግሞ ካራባኦ ዋንጫ በኒውካስል አጥቷልና ምናልባት ከወራት በፊት ለ4 ዋንጫ ለማግኘት የተሻለ ቁመና ላይ የነበረው ቡድን አሁን በአንድ ዋንጫ ላይ ይገኛልና ይህንን እናነሳዋለን። የአርሰናልና የቸልሲን ጨዋታ ዘግተን ወደዛ እንመለሳለን። ቸልሲ የአርሰናል ጨዋታ ያው የተሻለ እድሎች ቢኖሩትም ነገር ግን በሊቨርፑል የተወሰነ ይሆናል የውድድር ዓመቱ ማለት ነው። ምክንያቱም ሊቨርፑል እጅግ በጣም ጠባብ እድል ነው ያለው አርሰናል ዋንጫውን ለማግኘት ከሊቨርፑል አንጻር ስታየው። ምክንያቱም የነጥብ ልዩነቱ 12 ነው። 12 ማለት ደግሞ 4 ጨዋታዎች ናቸው። ሊቨርፑል በውድድር ዓመቱ 4 ጨዋታ ተሸንፎ አርሰናል ሁሉም ጨዋታ ማሸነፍ አለበት ይህንን ዋንጫ ለማግኘትና ነገር ግን በሂሳባዊ ስሌት እድል እስካለ ድረስ መፋለም የምትችልበት እድሉ በእጅህ ነው ያለው የሚገኘው። ቸልሲ አሁን በአውሮፓ ቻምፒየንስ ሊግ 4ኛ ላይ ይገኛል። ቸልሲ እንደውም ብዙ ትችቶች ሲቀርቡበት እኔ በአንዳንድ በኩል አልስማማም። የማልስማማበት ምክንያት ምንድነው? እርግጥ ነው ቸልሲ ብዙ ሚሊዮን ፓውንዶችን አፍስሷል ለተጫዋቾች ዝውውር። በክረምቱም በጥሩ የዝውውር መስኮት የሚፈጸማቸው ዝውውሮች አሉ። በክረምቱ ክለቡን የሚቀላቀሉ ወጣት እንደነ ኢስቴቫ ዊሊያን ጨምሮ ብዙ ተጫዋቾች ይኖራሉ። ነገር ግን ፕሮሰስ ላይ ያለ ቡድን ነው ብዬ ደግሞ አምናለሁ። አሰልጣኝ ኤንዞ ማሬስካ ክለቡን የተረከቡት በክረምቱ ነው። ይሄ ሎንግ ተርም ፕሮጀክት ወይ ደግሞ የረጅም ጊዜ ቅድ አካል አድርገው ቡድኑን እየገነቡት ይገኛሉ። አሁን በውድድር ዓመቱ 4ኛ ላይ ተቀምጧል። በኤውሮፓ ኮንፈረንስ ሊግ ጥሎ ማለፍ ላይ ሩብ ፍጻሜ ላይ ይገኛሉ። ጥሎ ማለፉን አልፈው ኮፐንሃገንን አሁን ሩብ ፍጻሜ ላይ ይገኛሉ። ምናልባት በአውሮፓ ቻምፒየንስ ሊግ የመሳተፍ እድል ካላቸውና የኤውሮፓ ኮንፈረንስ ሊግ ማሸነፍ የሚችሉ ከሆነ ለኔ ጥሩ የውድድር ዓመት ይመስለኛል። ቅድም እንዳልከው ለምሳሌ የቼልሲ የዘንድሮ አዲስ አሰልጣኝ ነው የቀጠረው። ብዙዎቹ ተጫዋቾች አዲስ ናቸው ብቻ ሳይሆን በእድሜ ለጋ የምትላቸው አይነት ነው። በፕሮፌሽናል እግር ኳስ ይሄ ጣሪያ የነካ የእድሜ ዘመን ምንድነው የሚባለው ስኬት ያላዩ ገና በጣም ቅድም እንዳነሳው ሪች ጄምስ ነው በጣም ሲኒየር የሚባለው የቼልሲ ቡድን ነው። ለኔ ያው ለምሳሌ በአውሮፓ ቻምፒየንስ ሊግ መሳተፉ ብቻ ምናልባት በቂ ሊሆን ይችላል ለዘንድሮ ማለት ነው። ምክንያቱም ፕሮሰስ ላይ ያለ ቡድን ነው። ጥሩ ተገንብቷል። እርግጥ ነው በመጀመሪያዎቹ የዘንድሮ የውድድር ዓመት እንደነበረው አቋም አይደለም አሁን እያሳያለሁ። የመጀመሪያዎቹ ጊዜያት ላይ ጠንካራ የሚባል ጊዜን እያሳለፈ ነበር። ከዛ በኋላ መቀዛቀዞች ምናምን አሉ። አሁን 4ኛ ደረጃ ላይ ነው ያለው በ49 ነጥብ። ማንቸስተር ሲቲ ይከተለዋል በ48 ነጥብ። አይ ቲንክ ጥሩ ቦታ አሁን ትላንት ኢንዞ ማሬስካ ተጠይቀው ነበር። ጋሪ ካይልም ይሄንን አስመልክቶ ኢንተርቪው አድርገው ነበር ከስካይ ስፖርት ጋርና ያው የቀድሞ የቼልሲ ተጫዋች ነው እንደሚታወቀውና ግን አይ ቲንክ ጥሩ ቦታ ላይ ናቸው ብሎ ሲናገር ነበር። በቂ ነው ለቼልሲ ምክንያቱም አዳዲስ ተጫዋቾች ናቸው። ምናልባት በቀጣዮቹ አመታት ኢንዞ ማሬስካ ቡድኑን ልምድ ባላቸው ተጫዋቾችም እያዋቀሩ በጣም የተሻለ ደረጃ ቼልሲን ያደርሷል የሚል እምነት አለኝ እኔ በግሌ። ቼልሲ ለዛም ነው አሁን የጋሪ ካይልን ሀሳብ እኔም ሼር አደርጋለሁ። እንግዲህ ጋሪ ካይል በቼልሲ ለረጅም አመታት በተከላካይ መስመር ከተጫወቱ ተጫዋቾች መካከል አንዱ እንደሆነ ይታወቃልና የሱንም ሀሳብ እኔ ሼር አደርጋለሁ። ቼልሲ ገና ፕሮሰስ ላይ ያለ ቡድን ነው፣ እየተሰራ ያለ ቡድን ነው። በውድድር ዓመቱ አሁን ጥሩ አቋም ላይ ከሚገኙ ቡድኖች አንዱ ነው። ለምሳሌ በ4ኛ ደረጃ ላይ መያዝ ማለት በአውሮፓ ቻምፒየንስ ሊግ ውድድር ማንቸስተር ሲቲን በልጦ መቀመጥ ማለት ቀላል አይደለም። እርግጥ ነው ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት አንድ ነው። ማንቸስተር ሲቲ እጅግ በጣም ደካማ የውድድር ዓመትን እያሳለፈ ከሚገኙ ክለቦች መካከል አንዱ ነው።
ቸልሲ ጋር ለማነጻጸር ላይሆን ይችላል። ቸልሲ ገና አብዛኞቹ ያልተነኩ ላይክ ገና ብዙ አቅማቸውን መጠቀም በምትችልባቸው እድሜ ላይ ነው ያሉት። አብዛኞቹ የማንቸስተር ሲቲ ተጫዋቾች ሁሉንም ዋንጫ ያሸነፉ፣ በቡድን ውስጥ ያሉት አብዛኞቹ ሲኒየር ተጫዋቾች በእድሜም ገፋ ያሉ እንደሆኑ ይታወቃል። በዘንድሮ የውድድር ዓመት ጥሩ የውድድር ዓመትን ላለማሳለፋቸው ከቸልሲ ጋር ማነጻጸር ያን ያህል ተገቢ ላይሆን ይችላል። ቸልሲን ብዙ ልጠብቀው ትችላል፣ ግን ስቲል አዲስ አሰልጣኝ ነው። ለምሳሌ አርነ ስሎት እንመልከት። አርነ ስሎት ጥሩ የውድድር ዓመትን ካሳለፉ አሰልጣኞች አንዱ ነው። በክረምቱ ነው ቡድኑን የተረከበው። አንድም ተጫዋች አላስፈረመም። በጣም ጥሩ የውድድር ዓመትን አሳልፏል። ቸልሲ ብዙ ኢንቨስት አድርጓል፣ ግን ከምጠብቀው በላይ ዋንጫ ያነሳል ብለህ አይደለም የምጠብቀው። ለምሳሌ በፕሮሰሱ ምንድነው አርነ ስሎትም ኤንዞ ማሬስካም የተጠበቁት ቢያንስ ቡድናቸውን በተሻለ መልኩ እንዲደራጅ ማድረግ፣ ከተቻለ በአውሮፓ ሻምፒዮንስ ሊግ ተሳታፊ እንዲሆን ማድረግ ነው። የሊቨርፑልም ጉዞ በነገራችን ላይ ዋንጫዎችን ቢያጣ እንኳን አዲስ አሰልጣኝ ነው የመጣበትን የውድድር ዓመት ላለማበላሸት ካልሆነ በስተቀር እድሉ ነበረው ሁሉ ነገር ለማድረግ ካልሆነ በስተቀር ብዙ ልጠብቅበት ጫና ውስጥ ሊገቡበት የሚችሉበት መንገድ አለ ብዬ አላምንም። አሰልጣኝ አርነ ስሎት ኤንዞ ማሬስካም ቡድኑን እየገነቡት ነው፣ ፕሮሰስ ላይ ነው ያለው። ስለዚህ እኛ አሰልጣኝ ቢያንስ በአውሮፓ ሻምፒዮንስ ሊግ ተሳታፊ ካደረጉት አምና በአውሮፓ ሻምፒዮንስ ሊግ እንዳተሳተፈ ይታወቃል። ኮንፈረንስ ሊግ ነው እየተሳተፈ ያለው። በኮንፈረንስ ሊግ ደግሞ በጣም አስደናቂ ጉዞ ላይ ይገኛል። ዋንጫውን ለማሸነፍም በጣም የተሻለ እድል ካላቸው ትልቅ ቡድኖች ቸልሲ ቀዳሚው እንደሆነ ይታወቃልና ምናልባት ፕሮሰስ ላይ እንዳለ ቡድን መሆኑ ያን ያህል መወቀስ አለበት ብዬ አላምንም። ግን ባለልምድ ተጫዋች ግን ቡድኑ እንደሚያስፈልገው ቁልጭ ብሎ ታይቷል። ሁለተኛ ባለፉት በሚቀሩት 8 ጨዋታዎች ቸልሲ በጣም ወሳኝ መርሃ ግብር ይቀርባል። ለምሳሌ 3ኛ ደረጃ ላይ ካለው ኖቲንግሃም ፎረስት በ5 ነጥብ ዝቅ ብሏል። ከተከታዩ ቸልሲ 4ኛ ላይ ነው ያለው። 5ኛ ላይ የተቀመጠው ማንቸስተር ሲቲ በ1 ነጥብ ነው ከቸልሲ የሚበለጠው። ብራይተን እና ኒውካስል ዩናይትድ በ2 ነጥብ ከቸልሲ ዝቅ ብለዋል። ግን ኒውካስል አንድ ቀሪ ጨዋታ ይቀርባል። ያንን ቀሪ ጨዋታ ካሸነፈ የቸልሲን ቦታ መረከብ ይችላል። ግን ስቲል የውድድር ዓመቱ ገና ነው። 8 ጨዋታዎች ይቀራሉ። በአውሮፓ ሻምፒዮንስ ሊግ የሚኖረው ፍክክር በጣም ተጠባቂ ሆኗል። ግን ቸልሲ ይህንን ማድረግ የሚችል ከሆነ ምናልባት በአውሮፓ ሻምፒዮንስ ሊግ ለመሳተፍ የተሻለ እድል አለው ብዬ አስባለሁ። ግን በአውሮፓ ሻምፒዮንስ ሊግ አለመሳተፉ ብቻ ቡድኑ አልተሰራ ማለት አንችልም። ለምሳሌ ሚኬል አርቴታ በመጀመሪያው የውድድር ዓመቱ 8ኛ ደረጃ ነው ይዞ ያጠናቀቀው። በኋላ ላይ ስሩ ፕሮሰስ በሁለተኛ ዓመቱም ልክ እንደዛ ተመሳሳይ፣ ከ3ኛ ዓመቱ በኋላ ላይ ግን እውነተኛ የዋንጫ ተፎካካሪ ቡድን ገንብቶ ትክክለኛ የሲቲ ተፎካካሪ መሆኑን አሳይቶ አምናም ካቻምናም ለጥቂት ዋንጫውን ያጣበት አጋጣሚ አለ። በእርግጥ አፕግሬድ ማድረግ የሚጠበቅበት ቡድኑን በተሻለ መልኩ ከዚህ በኋላ ዋንጫ ማግኘት እንደሚጠበቅበትም እና ምናልባት አሰልጣኝ ኤንዞ ማሬስካ ጊዜ ሊሰጣቸው ይገባል ከሚሉ ሰዎች አንዱ ነው። ለምሳሌ በጣም የተሻለ እግር ኳስ የሚንቀሳቀስ ቡድን ገንብተዋል። በማጥቃት ደረጃ የተዋጣለት ቡድን ገንብተዋል። በተለይ መጀመሪያ አካባቢ ከነ ኒኮላስ ጃክሰን በፊት ጉዳት ከነ ኮል ፓልመር አሁን በቅርብ ሳምንታት በነገራችን ላይ ኮል ፓልመር ከአቋም ትንሽ ዝቅ ማለቱ ጋር ተያይዞ የተነሳውም ጥያቄ ፓልመር በተደራራቢ ጨዋታዎች ላይ መጫወት ችሏል። በፕሪሚየር ሊጉ ያለፈው በነገራችን ላይ አምና 5-0 በአርሰናል በተሸነፈበት ኤሚሬትስ ላይ ነበረ ጨዋታ ያመለጠውና ምን ያህል ኮንሲስተንት ሆኖ ለረጅም ጊዜ እንደተጫወተ አንዱ ማሳያ ነውና የድካም ስሜቱ አንዱ ኮል ፓልመር ላይ የፈጠረው ነገር እንዳለ በተለይ ያላጋዥ መጫወቱም ያሳያልና ምናልባት ቸልሲ ግን የውድድር ዓመቱን ጥሩ ለማድረግ ከሚቀሩት 8 ጨዋታዎች አብዛኞቹን ጨዋታዎች ለማሸነፍ ወደ ሜዳ መግባት አለበት። ምክንያቱም በጣም ማርጂኑ ጠባብ ነው። በአውሮፓ ሻምፒዮንስ ሊግ ሁሉም ክለብ መሳተፍ ይፈልጋል። ሲቲ ያው ትልቁ ዓላማው በዘንድሮ የውድድር ዓመት ቻምፒዮንስ ሊግ ከገባ ዋንጫ የማሸነፍ ያህል ነው ለሱ። ምክንያቱም ባለፉት ዓመታት ፕሪሚየር ሊጉን ተቆጣጥሮታል። በ2022-23 የአውሮፓ ሻምፒዮንስ ሊግ አነስቷል። ስለዚህ ግዴታ ሲቲ መግባት የሚፈልግበት መድረክ እንደመሆኑ ኒውካስልና ብራይተን በቀላሉ የምታዋቸው ቡድኖች አለመሆናቸው፣ ኖቲንግሃም የውድድር ዓመቱ ክስተት እንደመሆኑ ቸልሲ በጣም ፈተና ይጠብቀዋል። ግን ቸልሲ ፕሮሰስ ላይ ያለ ቡድን እንደሆነ ግን ነው ማምነው። ምናልባት ቀጣይ ጨዋታዎቹን የቸልሲን ለማንሳት ያህል ቅድም እንዳልነው ከ5 ከ10 ያሉ ቡድኖችን ነጥብ ብንመለከት አሁን ለምሳሌ 5ኛ ላይ ያለው ማንቸስተር ሲቲ ነው 48 ነጥብ ነው ያለው። ቦርንማውዝ ነው 10ኛ ደረጃ ላይ ያለው ነጥብ 44 ነው፣ 8 ነጥብ ነው እና ምን አይነት በጣም ተቀራራቢ ደረጃ እንዳለ ያሳያልና ቼልሲ ምናልባት በቀጣይ የሚገጥማቸው ከባባድ ጨዋታዎች አሉ። በእርግጥ የለንደን ደርቢ ያለ ከቶትናም ጋር ቀጣዩ ጨዋታ እሱ ነው። አሁን ለምሳሌ ከኢንተርናሽናል ብሬክ በኋላ ሲመጣ የሚገጥመው ቶትናምን ነው። ከዛ ብሬንትፎርድን ይገጥማል በሊጉ የደረጃ ሰንጠረዥ። ከዛ ኢፕስዊች ይገጥማል ፉላምን፣ ከዛ ኤቨርተንን ነው የሚገጥመውና ቀላል የሚባሉ ጨዋታዎች አሉ። አሁን ለምሳሌ ቶትናምንም ብትል እርግጥ ነው ጥሩ የውድድር ዘመን እያሳለፈ አይደለም፣ ግን ደርቢ ነው እና ይሄ አሁን በጣም የሚጠበቅ
ጨዋታ ነው። ሌላው ደግሞ ኤቨርተንም አለ እንደዚሁና ምናልባት እነዚህን ጨዋታዎች የሚያሸንፍ ከሆነ አሁን ያለበትን ደረጃም አጠናክሮ የሚያስቀጥል ግቦችን የሚያስቆጠር ከሆነ ግብ የማስቆጠር ችግሩን በዋናነትም ግብ ለመፍጠር ደግሞ አማካዮቹ በደንብ ኮል ፓልመር ቀጣይ ይመለሳል ብለዋል። ኤንዞ ማሬስካ ትላንት እንግሊዝ ብሔራዊ ቡድን እንደማይቀላቀል ተናግሯል። ያ ደግሞ መልካም ዜና ይመስለኛል። ያው ለቼልሲ ጥሩ ነው። እሱ ቀጣይ ይቀላቀላል ብሏል። which is ቼልሲ ጥሩ እንትን የሚኖረው ይመስለኛል በቀጣይ። እንግዲህ በተለይ ኢንተርናሽናል ብሬክ ላይ አሁን አርሰናልም ቼልሲም ጸሎት ማድረግ ያለባቸው ተጫዋቾቻቸው እንዳይጎዱ። ለምሳሌ ያው ከቼልሲ ጋር አያይዘን እያነሳን ስለሆነ ኮል ፓልመር አንድ መልካም የምትለው ከኢንተርናሽናል ብሬክ በኋላ እንደሚመለስ ተናግሯል። ይህ ደግሞ ለቼልሲ በጣም መልካም ዜና ነው። ምክንያቱም ተጫዋቹ በድጋሚ ሂዶ ጥሪ ተደርጎለት ነበር በአሰልጣኝ ጋር ሳውዝጌት ሂዶ ጉዳት አስተናግዶ ከተመለሰ ምን ያህል ኢፌክት እንዳለው ይታወቃል በቡድን ውስጥ። አርሰናልም በተመሳሳይ በአውሮፓ ቻምፒዮንስ ሊግ ከሪያል ማድሪድ ጋር ይጠብቀዋል። እንደውም አንድ የሚያዝናና ጉዳይ እየተመለከትኩ ነበርና በአርሰናልና በፈረንሳይ ብሔራዊ ቡድን ተጫዋቾች መካከል ከተጠሩት ኪሊያን ምባፔና ዊሊያም ሳሊባ ይገኙበታልና ትሬኒንግ ላይ ጉዳት እንዲያደርስበት የሚል አንድ አዝናኝ ቪዲዮ እየተመለከትኩ ነበር። በሌላው ደግሞ ጋብሪኤል ማጋሌሽ ጥሪ ተደርጎለታል እና በጋብሪኤል ማጋሌሽ በኩል ስንመለከት ኤንሪክ እና ሮድሪጎ ለብራዚል ብሔራዊ ቡድን ጥሪ እንደተደረጉ ይታወቃልና ምናልባት ለፈን ሊሆን ይችላል። ግን በኢንተርናሽናል ብሬክ ላይ የሚፈጠሩት ጉዳቶች ለክለቦች በጣም ትልቅ ስጋት እንደሆኑ ይታወቃል። በውድድር ዓመቱ ተጫዋቾች ከ60 እና 70 በላይ ጨዋታዎችን እያደረጉ በዓለም አቀፍ ጨዋታዎች ላይ ቡድኖች ተጫዋቾቻቸውን ባይልኩ ይመርጣሉ። ምክንያቱም ምን ያህል ዋጋ እንደሚያስከፍላቸው ስለሚያውቁና ደግሞ ትልልቅ ጉዳቶች እየተደረጉ ያሉት በኢንተርናሽናል ብሬክ ወቅት ላይ እንደመሆኑ በጣም ጥንቃቄ የሚያስፈልገው ይመስለኛል። እንደውም አንዳንድ ክለቦች ተጫዋቾቻቸውን ላለመላክ ሁሉ የሚወስኑበት አጋጣሚ እየተፈጠረ እንደሆነ ይሰማኛልና ኮል ፓልመርም ከዚህ ለማገገም ምናልባት ኢንተርናሽናል ብሬኩ አለመሄዱ ትልቅ ጥቅም ይኖረዋል ብዬ አስባለሁ። ቼልሲ ሌላው የውድድር ዓመቱ ጥሩ ሆነም አልሆነም አብዛኞቹ ተጫዋቾች ግን መቀየር እንዳለበት ግን ይሰማኛል። ለምሳሌ ከግብ ጠባቂዎች ጀምሮ ይሄ ሊዲንግ ኤረር ቱ ጎልስ በምንለው መስፈርት የቼልሲ ግብ ጠባቂዎች በጣም ስህተቶችን የሚያበዙ ግብ ጠባቂዎች ናቸው። ሮበርት ሳንቼዝም ፊሊፕ ዮርጌንሰንም ሁለቱም ግብ ጠባቂዎች በነገራችን ላይ በጣም ጥሩ ግብ ጠባቂዎች ነበሩ። ዮርጌንሰንም በቪላሪያል እያለ በጣም ጥሩ ግብ ጠባቂ እንደሆነ ይታወቃል። ሮበርት ሳንቼዝ በሌላኛው የእንግሊዙ ክለብ ብራይተን እያለ ምን ያህል ድንቅ ግብ ጠባቂ እንደነበር ይታወቃል። ለስፔን ብሔራዊ ቡድን እስከ መጠራት የደረሰ ግብ ጠባቂ እንደሆነ ይታወቃል። በያዝነው የውድድር ዓመት ግን ትልቅ ስህተቶችን እየፈጸሙ ይገኛሉ። ለዚህም እኔ አንድ ባለልምድ ተከላካዮች ተጫዋቾች ያስፈልጉታል ቡድኑ ከምለው አንዱ ይሄ ነው። ግብ ጠባቂዎችን ከተከላካዮች ጋር አናቦ የሚይዝለት ተጫዋች ባለልምድ ተጫዋቾች ናቸው ብዬ አምናለሁና ለዚህም ለምሳሌ በቼልሲ በኩል ትናንት የተሰለፉትን መመልከት እንችላለን። ኮልዊልና ባዲየሼል ነበር የተሰለፉትና ያን ያህል ልምድ ያላቸው ተጫዋቾችም አይደሉም። እውነት ለመናገር እንደምታውቀው ኮልዊልም በብራይተን በውሰት ውል ቆይታ አድርጎ እንደነበር ይታወቃልና ምናልባት ባለልምድ ተጫዋቾችን አካቶ ግን የግብ ጠባቂ ሁኔታ በጣም ሊያስብበት ይገባል ብዬ አስባለሁ። ምክንያቱም ትናንትም ሮበርት ሳንቼዝ ዋጋ ሊያስከፍል የሚችል ስህተት አንዱ ለስህተቶችን ሲሰራ ተመልክተናል። ግብ የተቆጠረበት መንገድም የሜሪኖ ቴክኒካል ብቃትን የቆመ ኳስ ቴክኒካል ብቃትን ማድነቅ እንዳለ ሆኖ ግን የቆመበት አቋቋም ትክክለኛ መንገድ ላይ እንዳልነበር ይታወቃልና ምናልባት ቼልሲ በተለይ በአውሮፓ ቻምፒዮንስ ሊግ ከገባውን በርካታ ተጫዋቾች ወጣት ተጫዋቾችን እያስፈረመ ይገኛል። ቅድም እንደገለጽኩልህ ስቴቫ ዊሊያን 18 ዓመቱ ይሞላዋል። ወደ ስታንፎርድ ብሪጅ ይመጣል። ጂዮቫኒ ኩዌንዳ አስፈርሞታል ከስፖርቲንግ ሊዝበን። እርግጥ ነው በ2026 ነው የሚመጣው እሱ ግን ቢያንስ አብዛኛው ተጫዋቾች የተገነባው በወጣት እንደመሆኑ ባለልምድ ተጫዋቾችን አካቶ ግን የግብ ጠባቂን ሁኔታ ማሰብ ነበረበት። እንደውም አሪዛባላጋ እዛ በርንመስ ላይ ጥሩ እንቅስቃሴን እያደረገ ይገኛልና ምናልባት በቤንችም ቢሆን ማቆየት ነበረበት ወይ የሚል ጥያቄን እስኪያስነሳ ድረስ ይህን ነገር ተፈጥሯልና ቼልሲ ምናልባት በግብ ጠባቂዎቹ በኩል ያለው መንገድ መፍታት የሚችል ከሆነ ባለልምድ ተጫዋቾች 1-2-3 ተጫዋቾችን ማካተት የሚችል ከሆነ ከወጣት ተጫዋቾቹ ጋር ተቀናጅቶ በጣም ጥሩ ቲም ሊሆን ይችላል በቀጣይ ዓመት ብዬ ኤክስፔክት አደርጋለሁ። የአርሰናልና የቼልሲን ጉዳይ በዚህ እንዝጋ። ተመልካቾቻችን በእንግሊዝ ፕሪሚየር ሊግ ተጠባቂ የነበረው የለንደን ደርቢ ኤምሬትስ ላይ የተደረገው የአርሰናልና የቼልሲ ጨዋታን በዚህ መልኩ ዳሰናል። በቀጣይ ስንመለስ ደግሞ በእንግሊዝ ካራባኦ ዋንጫ ሊቨርፑል ከኒውካስትል በዌምብሌይ ስቴዲየም ያደረጉትን ጨዋታ የምንመለከት ይሆናል። አብራችሁን ቆዩ።